እግዚአብሔር ፍርዱን ይስጠን። እውነት አልቅሻለሁ፣ ያለቀስኩ ብዙ ያሳበርሻቸውን አቀርባለሁ፣ ግን ዋጋ የለው። ብዙ ያሳበርሻቸዋል። ጸበለሰ እስካሁን መፍትሄ ያላገኙ ጸበለሰ የሚንከራተቷል። እየተንከራተትኩት እያለሁ ተንከራትቻለሁ አልኩኝ። በእውነት ስንቱን ናገሩ። አይጠቅምም። ነገ ራስሽን ብታጠፊ እኔ አልጠቀምም። እኔ ራሴ መቼም አላረፈም። ራሴን አላጠፋም። ለልጆቼ መኖር ፈልጋለሁ። ለልጆቼ መኖር አብዬ እውነት አለኝ። በእውነት ምን አባቴ ላርግ? ይኸውልሽ ሶሊያና ምን አባቴ ላርግ? እውነት ያለ ማስረጃ እኔ ምን አባቴ ላርግ? ማስረጃ አምጪ እኮ አልኩሽ እኮ። እውነት ካለሽ ልክ እንደሱ ማስረጃ ይዘሽ ነኝ። ማስረጃው የሚያሳየው የአንቺ ድምፅ ነው። አንድ ነገር ምነግርህ ለአንተ ብዙ መስዋዕት ከፍዬ የኔ የሚገባኝ ከሆነ አልኩ መድኃኒዓለም ፍርዱን ይስጠን። ብዙ ከፍለሻል። እኔን ለማጥፋት ብዙ ከፍለሻል እኮ አውቃለሁ። እኔን ለማጥፋት ብዙ ከፍለሻል አውቃለሁ። ገንዘብሽን በሙሉ ለጥንቆላ እንዳወርሽው አውቃለሁ። እባክሽ ማን ጨርስ። በቃ እኔ እኮ እንዳይጸጽታት እድሉን በደንብ እንስጣት። ትናገር ጨረሽ፣ በደንብ ተነፈሽ፣ ሁሉ ነገር ወጥቶልሻል። ቆይ ሁሉን ነገር ተናግረሻል። በኋላ እድል አልሰጡኝም አልሰሙኝም ብለሽ እንዳትጸጸች። ሁሉን ነገር መናገር የምትፈልጊውን የሆድሽን የልብሽን ሁሉ ተናግረሻል። አቡዬ እንድሰው የሚፈልገው እኔ የሆዴን የምኔን አይደለም። እውነት ስላለኝ በጣም ነው የምናደደው። ተናግሮ የማሳመን እንትን የለኝም። ዳይሬክት ነው የምናገረው። የመደበቅ እንትን የለኝም። በጣም እውነት አለኝ። እውነትም ስላለኝ ነው አባቶች ጋር ምለው ከፍርድ ቤትና ከእግዚአብሔር ማነው ትክክለኛ ፈራጁ? ፍርድ ቤት ባየው ማለት የሚፈርደው ፈጣሪ ግን ውስጣችን ነው የሚያውቀው። ስለዚህ ከፈጣሪ ደጅ ለምን አንገናኝም? በሃይማኖት መደበቅ ለምን ያስፈልጋል? ይህ መደበቃ በራስሽ ላይ እኮ ነው የምትፈርጂው። ሃይማኖት ስትቀርቢ እሱ ማስረጃ እንዳመጣው ልክ እሱ ማስረጃ እንዳመጣ አንቺም ማስረጃ ይዞ አትበቃ። እሺ እንግዲህ እሷ እኔ ማስረጃ የለኝም መሀላ ነው የምፈልገው ነው እያለች ያለችው። መሀላ እና የእሱን ማዳመጥ አትፈልጊም? ጨርሻለሁ ስላለ እኮ ነው። እሺ በቃ ጨርሰናል። መሄድ ትችያለሽ። ሂጂ። እኔም መዝጋት ነው የምፈልገው። ሀቢባ በቃ ምን እንደምልሽ አላውቅም። ስለ ሁሉ ነገር በጣም ነው የማመሰግነው። የእውነት ለመነጋገር 7 ዓመትን ስቆይ ሶሻል ሚዲያ ላይ ወጥቼ አላውቅም። ያው አልፎ አልፎ ተፖስቶ ካልመሰከር ሶሻል ሚዲያ ላይ ወጥቼ አላውቅም። ለመጀመሪያ ጊዜ ግን ህዝቡን ማክበር ስላለብኝ አንቺንም ማክበር ስላለብኝ ግዴታ ሳይሆን በውዴታ ቀርቤያለሁ። ምክንያቱም በየጸበሉ ሲሄድ በየሕክምናው ሲሄድ አሁን ቁሜ ስላየሽኝ እንደተስተካክዬ ስላየሽኝ እንጂ በጣም የፍቅር ዲዛይን ባለቤት ይባላል በተደጋጋሚ እና ምንድን ነው ያንን እንዳይሉኝ ሶሻል ሚዲያ ላይ መውጣትን አልፈለግኩም ነበር። ከዛ በመቀጠል ሁላችሁን ልናገር የምፈልገው ነገር ምንድን ነው? አባቴን የሁላችን አባት የሆኑትን ብፁዕ አቡነ ዲሜጥሮስን ከእኔ እድሜ ላይ ተቀንሶ ለእሳቸው እንኳን እግዚአብሔር የሚሰጥልኝ ጸልዩልኝ። እሳቸው ባያጽናኑኝ፣ እሳቸው ብዙ ነገሩን ባያደርጉልኝ በየትኛውም መንገድ በምንም መልኩ እስካሁን ቁሜ ይራመዳለሁ አለ። ምክንያቱም ሰው የውጭ ውበቴን ማለትም ስሜን እንጂ የውስጥ ህመሜን ከፈጣሪ ውጭ እና ከአባቶች በስተቀር የሚያውቁልኝ የለም። ወደ ውጭ መውጣት እየፈራው ቤት ውስጥ ተኝቼ የምውልባቸው ዘመናቶች ብዙ ናቸው እና እሳቸውን በአካል የምታገኙ አባቶችም እንድታመሰግኑልኝ። የእውነት መኖሬ ከፈጣሪ ቀጥሎ በሳቸው ነው። እጅግ በጣም አመሰግናለሁ። ከዛ በመቀጠል የራስሽን ልታጸጅ ነው አይደለም የምትገናኙ? እኔ እና እሱ ከአባቶች እንገናኝ። ለሱ በፍጹም ይሄን አላደረኩም። እቺ ማናት? እሱ ከየት አገኘው?
ይሄን አላደረኩም። ይቅርታ ይሄን አላደረኩም። ማንም ብቻዬን ስለሆንኩ ማንም የመከረኝ የለም። እግዚአብሔር በሚያውቀው ራሴ በቀደም ከዩቱብሽ ገብቼ ሜን ፖይንቶቹን ስታቋርጭ የነበረውን ጽፌ የመጣሁት ራሴ ነኝ። በቃ ለምን በሚለው ይህን ድምፅ ግን ከየት አመጣኸው? አስመስሎ ማውራት አልችልም። መለሰ እኮ ማድረግ ነው። አልሰማሽም? መለሰ እኮ ከጠንቋይ ካገናኘችሽ ልጅ አለ እኮ ከእሷ ነው ያመጣሁት አለ። አብዬ አልኩሽ የመጀመሪያ ጊዜ ኢትዮጵያ ገብቼ ተመልሼ ከሱ ጋር አልተገናኘውም አልኩሽ እኮ። ኢራናዊ ሁኜ አልኩሽ፣ ኢራናዊ ሁኜ ዱባይ ኢራናዊ ሁኜ ፓስፖርት አውጥቼ ኢትዮጵያ ተመልሼ መጥቼ እሱን አላገኘሁት። እዛው ነው የቀረሁት፣ እዛው ቀረው። አሁን በቅርቡ መጣሁ ከኢትዮጵያ ተመልሼ ፍቅርና ድምፅን በምንም አላገኘሁት። ፍቅር ነው አልኩሽ እንደ እኔ እኮ 3 ዓመት ጸበልና በሕክምና እኔ እኮ የሪከርድ የትናንትና አይደለም አንቺ አድርገሽብኝ በነበር ምን አልሽ? ኢትዮጵያ ገብቼ ተመልሼ እስኪ አዳምጪ። ማዳመጣች አዳምጪ። ቆይ አቡዬ ይመልስልኝ፣ በዚሁ በእግዚአብሔር ይመልስልኝ። መጀመሪያ እኔ እናንተ ከኢትዮጵያ ሂጄ ከዚህ ተናለችን ብቻ አልተገናኛችሁም። በቃ ሚዩት አድርጊና ይመልስልሽ። አልተገናኛችሁም። ይህን ቮይስ ፔድ አምጥቼ ነው ለአንተ መድኃኒት የማበላው። ዘመናዊ የዛሬ 6 ዓመት እንደሆነ እሱ ያስረዳ። መቼ እንደሆነ እሱ ያስረዳ። አንቺ ሚዩት አድርጊ ያስረዳሽ። አሁን ደግሞ እኔ ብቻ ላውራ አትበይ። ለእሱ ምድል ስጭው። ዘመናዊ እሺ ጀምር። የው ሚዩት አድርጋለች። ዘመናዊ ሰው 1 ይሳሳታል፣ ሰው 2 ይሳሳታል፣ ሰው 3 ይሳሳታል። አንቺ ግን 7 ዓመት ሙሉ የኔን ህይወት ለማጥፋት በሚገባ ቆርጠሽ ተነስተሻል። እኔ እግዚአብሔር ባይረዳኝ አሁንም የሞትኩ ሰው ነኝ። ማለትም ገለሽኝ ነበረ። ዘመናዊ በየትኛው መንገድ በምንም መልኩ እኔ ቤት አከራዮችን መደወልና መጠየቅ ይቻላል፣ ግን ምስክር ሊሆን አይችልም። ልክ እንዳስደረግ ማለትም መድኃኒቱን ከወሰድኩኝ በኋላ አጅማንን ጭምር ለቅቄ ሻርጃ ገብቼ ነበር። በጣም ህመሙ ሲበረታብኝ ነው ወደ ኢትዮጵያ ሄድኩት። ዘመናዊ ህሊናሽ ያውቃል። እስኪ 24,000 እና 25,000 ህዝብን የተሰበሰበን ሰው አንዋሽ። ማለትም ሞት ራሱ እረፍት ቢሆን መልካም ነው። ማለትም ሙቼ ራሱ ደስታ የምታገኝ ከሆነ ግን ምስት ሆነሽ አትበይኝ። ስለዚህ አሁንም ቢሆን ቀሪ ዘመኔን በሰላም እንድኖር እኔን ተይኝ እንጂ እኔ ከአንቺ እስከ መፈጠርሽ በፍጹም ላስታውስሽ አልችልም። በህይወት ዘመኔ እንዳንቺ አይነት ክፉ ሰውም ገጥሞኝ አያውቅ። እንዴ ክፉ ባትሆኝ እኮ ከ9 ዓመት በኋላ እድሉን መተሽ እኮ ድርጅቴ 0 አድርገሽው ነበረ። በእርግጥ ብዙ ነገሮች ችግር አሉ። 0 አድርገሽ እኮ ነበረ። በሀሰት ገንዘብ በላብኝ ብለሽ ልጆችንም ስራዬንም እኮ በትነሽ ነበረ። ከዚህ በላይ በደል የለም። እባክሽ አሁንም እናሳጥረው። ይህን 4 ቀን 5 ቀን ስራዎች እየተሰሩ አይደለም። ምክንያቱም ሁሉም ይበተናለሁ ብሎ ጭንቀት ላይ ነው የነበረው። ግን እግዚአብሔር ርቶኝ ማስረጃዎች በበቂ ሁኔታ ቀረቡ። ማስረጃ በውስጥ ገብቶ ለእኛ ስትል የእሷ መዋረድ ለእኛ ነው። መልካም ቤተሰብ እኮ አለሽ። ስንታየው ገብታ ያለች እናውቃለሁ። ስለዚህ በቀሪው ዘመኔ ህይወቴ ልምራበት። ተይ በቀሪ ህይወቴ ልምራበት። እኔ አባቶች ካስማሉ እምልልሻለሁ። ምክንያቱም እንዳጠጣሽ በሚገባ ታውቂያለሽ። እምልልሽ መማር ፈጽሞ እንደማይቻል በሚገባ ታውቂያለሽ። ህይወቴን ጭምር ጨምራችሁ ስታደርጉት ሰው ስለጣል አይደለም፣ እግዚአብሔር ያነሳል በየትኛውም መንገድ በምንመልኩ። እዚህም ጋር የደረስኩት 1 ብርና 2 ብር ሰብስቤ በየኤምባሲ ቦታ ተንከራትቼ በየቤተ ክርስቲያኑ ተንከራትቼ ነው እዚህ ደረጃ ያደረስኩት። መውደቅ መነሳት። ስለዚህ ለምን ሳልሰራም ለምን አትይኝ? ኢትዮጵያ ድረስ ሰዎችን ለምን ግሩፕ እንዲፈጥሩብኝና ስሜ እንዲጠፋ ለምንድን ነው የምትሰሩ? ትናንትና እንደዚህ ያለ እንደዚህ ያለ እንደዚህ ያለ። እኔ እኮ ንጹህ ሰው አይደለሁም። እግዚአብሔር ሸፍኖልኝ ልብስ የሸፍኖ ይሆናል እንጂ ብዙ ስህተቶች እሰራለሁ። ግን በዚህ ልክ ምን አለ ብትይኝ፣ ምን አለ ብትይኝ። አሁንም ተይኝ፣ ስራ ልስራበት።
አልጨረስኩም። በቃ ተይኝ። በቃ ስራ ልስራ። የሚዲያ አጀንዳ አሉ። ተይኝ በቃ። እመብርሃን ልጆችን ሳይ ብዙ ነገር በድለሽኛል። እንዲህ ነው አለሽ። ግን እስኪ የራሴን ህይወት ልኑርበት። ሀብዬ ህይወት ልጀምር ስል አንዱ ሲሻገረዋል፣ አንዱ ሳልፈዋል። ከመቀደመ ከክስቱ ጀምሮ ከነኤደን ጀምሮ ምናምን በቃ ምስኪን እናንተ ታዘቡ። እዚህ የተሰበሰባችሁ ሰዎች ታዘቡ። የኤደን ጉዳይ በፍርድ ቤት ያለቀ ጉዳይ ነው። እኔ ስም ለማጥፋት ግን ያሉትን በየትኛውም መንገድ በምንመለኩ እየተዘጋ ያለቀ ጉዳይ። አንቺም ማስረጃ ቅርቦብሽ እኮ እንዴት ማመን ያቅትሻል? በቃ ማመን ሊከብድሽ ይችላል፣ ግን ይቅርታ መጠየቅ እንዴት ይከብድሻል? እኔ የተጎዳሁት እኔ ባቢ ሆንኩት እያለሁ አስበሽዋል? የአንድ ሰው ህይወት ብቻ እኔ ስር ያሉት ይኸውዬ ይሄን ወይስ ከየት እንዳመጣው አላቅም፣ አላደረኩም። በህግ ከሄደበት ልጆቼን ማሳደግ እፈልጋለሁ። ህሊናው እያወቀ አትደውሉብኝ፣ በእግዚአብሔር ተው አትደውሉብኝ። ላውራ በህግ ከሄደበት ይሰማለሁ። አዎ ትሰሚያለሽ። በህግ ከሄድክበት ህሊና ካመነበት ጋለች። እውነት ይሄ ከተቀበለልክ ይክሰስ፣ ህሊናው ከተቀበለለት። እኔ ግን እንዳላደረኩት አውቃለሁ። እግዚአብሔር ፍርዱን ይሰጠኛል። የልጆች እናት ነኝ። ልጆች ማሳደግ እፈልጋለሁ። ግን አርጋብኛለች ብለህ ካመንክ ሂድ። እኔ ግን እውነት ስላለኝ በአባቶች እንገናኝ ብያለሁ። ለምን? ከህግ ይልቅ አባቶች ስለሚፈርዱ ማለት ነው። እውነት ስላለኝ ካልፈራህ መጀመሪያ ከአባቶች ጋር እንገናኝ። በህግ ሄዳለሁ ካልክ ህሊናህን የምታውቀው አንተ ነህ። እውነት በድላኛለች፣ አርጋብኛለች፣ ዘመናዊ ይሄ ይገባታል ካልከኝ አርገው። ዘመናዊ ይሄ ይገባታል ካልክ አርገው፣ ችግር የለውም። እኔ ግን በአባቶች ነው መሄድ የምፈልገው። ለምን? እውነት ስላለኝ ካቡዬ፣ ሌላ የለኝም። ስለዚህ እልህ ጉዳይ ወደ ህግ ሄዶ መጎዳት ነው የምትፈልጊው? አንቺ ነሽ እኮ ከኢማራት ተከንስለሽ ወደ ሀገርሽ የምትሄጂው። ለምን ጉዳዩን በሰላም አትፈቺም? በእናታችሁ አትደውሉብኝ። ምን ሆናችሁ እናንተ? ሀቡ ከሰማሽኝ አልኩሽ እኮ ሀቡዬ፣ ከሰማሽኝ አንቺ ፍቅሮች አይደለ? ለእኔም ለሱም ለእኔና ለሱ ፍትሃዊ ሆንሽ አልኩሽ። ዘመናዊ በድላኛለች፣ አዎ አርጋብኛለች፣ እውነት አለኝ ካለ ህሊናው ከፈቀደለት ይሂድና ይክሰሰኝ አልኩሽ። ህሊናው ከፈቀደ አትደውሉ። በእግዚአብሔር ይህ ምንድን የተረገሙ። ስለዚህ መድኃኒት ማድረግ ያልቀፈበሽ መማር ያቅትሻል። ሰው መግደል ከቻልሽ መማር ያቅትሻል። እውነት ስላለኝ አልኩህ። መሀላ እውነት ካለን እኮ አንሞትም። እውነት ካለን እኮ ፍርድ ለኛ እግዚአብሔር ቅርብ እንትን አይደለም። እግዚአብሔር እኮ እውነትን ነው አይደለም የሚፈልገው። እውነት አለክ። እኔ እናንተ እውነት ይሰማል። አቡ ይሰማል። ግን ይኸውልሽ እንደዚህ ስትሮንግ ድምፅ ስላለኝ ነው የጮኩ የምመስለው እንጂ ረጋ ብዬ ነው እያወራ ያለው። ግን ስትሮንግ ነው፣ ችግር የለም። እሱን በድየው አልኩሽ፣ በድየው ልጆች አሳዳጊ ነው። እስክንድር መጡ በጣም እየጮህብኝ ስለሆነ እባክሽ ይጠርልኝ። በጣም እየጮህብኝ ነው። እስክንድር መቀደም ነው ልጆቹ ያወራው ማለት ነው። ታሳጥርልኛል። ምን መሰለህ፣ እኔ እሷ ያልተሰማች እንዲመስላት ስለማልፈልግ ነው። እንደዛ አይነት ስሜት እንዲሰማት ስለማልፈልግ ነው እድሉን የሰጠኋት በደንብ እንድታወራ እንድናገር እድሉን። በኋላ አንተ በህግ ሄደህበት እቺ ልጅ ታስራ ተከንስላ ወደ ሀገሯ ብትሄድ ኢትዮጵያ ሆና እንድታለቅስ አልሰሙኝም፣ እድል አልሰጡኝም ብላ እንዳትጸጸት እድሉን እየሰጠኋት ነው። በደንብ ስሜቷ እንድትናገር የፈለገችውን ተናግራ በኋላ ላይ ደግሞ ለሚመጣው ነገር አንተ በህግ ማስረጃዎች ብዙ አሉ። ስትሄድበት ለሚደርሰው ነገር እራሷ ኃላፊነቱ እንድትወስድ ነው። ገባ? ነገ እድል አልሰጡኝም አልሰሙኝም ብላ ስሜት እንዲሰማት አልፈልግም። ለዛ ነው መድረኩን ሙሉ ተቆጣጥረው ይኸው ከገባን ሰዓት ጀምሮ እሷ ናት የምታወራው። እኔ ብቻ ላውራ ነው አላስወራም ብላናለች። ይኸው
ይኸው 26,600 ሰው አለ። አውሪ እኔ አላስወራም አሉኝ ምንም አሉኝ ብዬ አይደለም የምናገረው። አሁን የመጨረሻ ቃላት ተናግሬ እወርዳለሁ። የመጨረሻ ቃል እኔ ልጆቼን ማሳደግ እፈልጋለሁ። አሳዳጊ ነኝ። እውነት አለኝ። እውነት ስላለኝ ነው የምናገረው። አይ ዘመናዊ በድላኝ አለች አርጋብኝ አለች ካልክ ክሰስ። አይ ካልክ ደግሞ እውነቴን ነው እኔ እውነት አለኝ ካልክ ግን በሰማይም በምድርም የሚያገናኘን እሱ ይሆናል ማለት ነው። ከዚህ በላይ ምንም ልልህ አልችልም። ሰላም ሁኑ። ህሊና ፈቅዶ ግን አርገው። እኔ ግን በአባቶች እሄድብሃለሁ። አንተ ህሊና ፈቅዶ ግን ህግ ላይ ሂደህ አስከንስለኸኝ ብል ህሊና ይፍቀድልህ። ትቼላለሁ። ክበሩልኝ ሁላችሁ። የኢትዮጵያ ህዝብ ግን በጣም በጣም ይቅርታ ስላጉላላችሁ ብቻ ይህን አይነት ነገርም በዚህ በእኔ በኩል እንዲፈጠር አልፈልግም። መሆንም አልነበረበትም። ይቅር በሉኝ። ስራዬን ልስራበት። ከዛ መጣችሁ እንደዚህ ነው ስራዬን ልስራበት ማለት ያለብሽ እኮ አምነሽ ቮይሱ የኔ አይደለም አልሽ። ድምፁ አሁን እኔ የሀቢባ ድምፅ ይታወቃል፣ ድምፄ ይታወቃል። የሆነ ቦታ ላይ የላኩት ድምፅ ከአመታት በኋላ መጥቶ ያ ድምፅ እየተሰማ ይሄ ድምፅ የኔ አይደለም ብሎ መሸምጠጡ ነው የሚያዋጣው ወይንስ እውነቱን አምነው አዎ ሰው ነኝ፣ ሰይጣን አሳሳተኝ፣ ተሳስቻለሁ፣ ይቅርታ አድርጉልኝ፣ በቃ ሰው ሆኖ የማይሳሳት ሰው ነኝ፣ ተሳሳቱ ማለት ይሻላል ወይንስ ኖ? ሶሊያና አዳምጪኝ። ይኸውልሽ በእውነት ሀቀኛ መሆን ጥሩ ነው። እውነትን ተናግሮ የመሸበት ማደር ጥሩ ነው። ገባሻ? ሰው ነሽ፣ ተሳስተሽ አድርገሽው ሊሆን ይችላል። ግን ድምፅሽን እኔ ከምንም በላይ ያስደነገጠኝ የገዛ ድምፅሽን የኔ አይደለም ስትይ በቃኝ፣ ዝም አልኩ። ከዛ በኋላ እኮ እኔ ምንም ማስተያየት መስጠት ነገር የምነግርሽ ድምፅ አይሰራም ወይ? እኔ ደግሞ ከአንደበቴ ይሄ ነው ብዬ አላወጣውም። ስለዚህ እንደዛ ከሆነ የመጀመሪያውም ሸሚዝም ያልሽው ድምፅ እሱ በይ ብሎኝ ነው ያልሽው፣ እሱንም ልትክቹ ነው። እሱን አመንኩልሽ። አንድ አይነት ታዲያ አንድ አይነት ድምፅ እኮ ነው ታዲያ። ይሄ ድምፅ ኤዲቲንግ አድርገህ ይዘመ እኔ እና እሱ እኮ እንተዋወቃለን። እግዚአብሔርን ልቦና ያውቀዋል። አሁን ኤዲቲንግ ነው። እውነት ግን በልጆችህ አገኘው። ሌላ ምንም አልልህም። ሴት ነው የተወለድከው። እግዚአብሔር እኔ ከሞት አትርፎኛል፣ ደግሞ ፈጥሮኛል፣ ደግሞ እድል ሰጥቶኛል። እኔ ይቅርታ ላድርግልሽ እኮ አልኩኝ። ምክንያቱም 100% በህግ ያስጠይቅሻል። ግን ይቅርታ ጠይቂና በህግ የሚያስጠይቅሽንም ላቁምልሻል። ስለዚህ አሁን ለምኑ ነው የምትከራከሪው? አንቺ ሰው አይደለሽም እንዴ? አንቺ ጨርሻለሁ። ምን እንደምላላውቅ እሺ፣ እድሉን ለአንቺ እንሰጥሻለን ሶሊያና። አሁን የተስማማውበት ነገር አለ። ካስደሰተሽ እምላለሁ ብሏል። ደስ ይለኛል፣ በጣም ደስ ይለኛል። ካስደሰተሽ እምላለሁ አላደል? እውነት አለው አደለ? እኔ እውነት ከሌለኝ ፈጣሪ ስራዬ ይቅጣኝ፣ አይደለም በእኔ በልጆቼም ይቅጣኝ፣ ችግር የለውም። እኔ ለሱ በዚህ ደረጃ ክፉ ከሆንኩኝ ለምን ድብን አልልም? በዚህ ደረጃ ለሱ ክፉ አልሆንምም፣ መሆንም አልፈልግም። እግዚአብሔር በሚያውቀው እኔ ሰራተኛ ሰርቼ የማድር እንደሆንኩኝ ያውቀኛል። እንዴት አንዴ ላስታውስክ፣ እንደው እግዚአብሔር በሚያውቀው በደህናው ጊዜ መዝሙር እንኳን ዘምረህ መስማት አልፈልግም። በቃ ምንም መስማት አልፈልግም። በቃ ማስረጃ አቅርቢና ወቅች ለውራ አንዱ ትልቁ ማስረጃ ማለት ነው። መዝሙር እንኳን ዘምረህ ከመዝሙሩ ላይ እንደ ስጦታ ይሁንልኝ ብለህ ያበረከት ነበረ። እባክሽ ስለ ሃይማኖት ስለምን ስለዚህ ሶስት ጉዳዮች ነው። መልካም አመስግኜሻለሁ። ነገር አመስግኜሻለሁ። አዎ እኔ ልናገርልሽ አመስግኜሻለሁ። ማመስገን ምን ችግር አለው? ማመስገን ችግር የለውም። መልካም ለሰሩ ላገዙኝ እውነት አለኝ። ለአንተ ይህን አላረኩም። እውነት አለኝ። እኔ ለአንተ እንዲያው ፍቅር በልጆች ልለምንህ እኔ ለአንተ ይህን አላደረግኩም። በፍቅር ግን ትክክለኛ ፍቅር መስሎኝ ግን ተሰቃይቻለሁ በአንተ። እሺ አንድ ነገር ልንገርሽ እኔ ድምፅሽ ብቻ አይደለም ማስረጃዬ። አንቺ ጠንቋዩ ጋር የሄድሽበት ቦታ ምክንያቱም በየጊዜው ባገረሸብኝ ቁጥር
በየጊዜው ባጎረሸብኝ ቁጥር መፍትሄ ሳጣ እንዲፈታልኝ ሰውየው ድረስ ይቻለሁ። ከተባበረኝ በህይወት አለ፣ ከተባበረኝ በህይወት አለ። የከፈልሽው ስለምትከፍል እኔ ለአንተ ቆረጠሽም በጣም ነው አምባገነንቶኛል። እንዳታበሪ ሚልሽ እንዳታበሪ አስጨርሽው ይጨርስ። አንቺ ስታወሪ እሱ አያቋርጥሽም፣ እሱ ሲያወራ ግን አንቺ ታቋርጫለሽ። ከተባበረኝ ሰውየው በህይወት አለ ብሏል። ትፈልጊያለሽ እሱን እንዲያገናኝሽ? አቡ እንዳወራ እያወራው እያለ በመሀል የገባብኝ ልጨርስ ስል እሱ ገባ። እሱ እንዲያወራ ፈቀድሽለት። እኔ ግን አልጨረስ ብዬ በትክክለኛ መንገድ ነው የሚሄደው። እንዴት እንደምሰራ ታውቀኛለህ። እንዴት ከኢትዮጵያ እንደወጣው ታውቀኛለህ። ከኢትዮጵያ ሂጄ ተመልሼ መጥቼ ያላገኘው ሴትዮ አንተን ከየት አምጥቼ ነው መድኃኒት ያበላው? እኔ እኮ ከኢራናዊ ኢትዮጵያ ሳልገባ 10 ምናምን ዓመት ኢትዮጵያ አልገባሁም። በ10 ምናምን ዓመቴ ነው ኢትዮጵያ የገባሁት። ስገባ ፓስፖርቴን አገኘው ተመልሼ ዱባይ ገብቶ ሚስት አገባ ሲባል አገባ እንዴ ብዬ ከዛ በኋላ ተመልሰን አልተገናኘንም። በየት በኩል ነው ይህ ቮይስ የኔ ሊሆን የሚችለው? ለአንተ እንዲህ አይነት ክፉ አይደለሁም። አሁንም አረጀብህ ከሆነ አልኩ ፈጣሪ ባልከው ተስማምቻለሁ። እንገናኛለን። እግዚአብሔር ይስጥልኝ። አመሰግናለሁ። የኢትዮጵያ ሕዝብ በሙሉ ግን በጣም ይቅርታ ለቃላቱ ጸያፍ ለመሆኑ መሆን ለማይገባው ስላደረግኩ ጸያፍ ቃል በአንደበቴ በቀደም ለወጣው ለዛሬው ግን በፍጹም ማመንም ማለትም አልፈልግም። ፍቅር በምንገናኘው እንገናኝ። እዚህ ጋር እግዚአብሔር ይስጥልኝ እና ህዝቡን ይቅርታ። ግን እኔ ለአንተ ክፉ እንዳልሆንኩኝ ይሄ ያውቀዋል። ግን እኔ እናንተ ህዝቡንም ይቅርታ ብለን እዚህ ጋር ተማምነን እንሄድ ደስ ይለኛል። እዚህ ጋር ተማምነን እኔ እናንተ ልቦናችን ስለሚያውቀው ማለት ነው። ለአንተ እንዳላደረኩ ጠንቅቀህ ታውቀዋል። ዘመን ቀጣዩን በፍርድ ቤት እንጨርስ። ሀቢባ እባክሽ መናገር ያለብን ፍቅር በአባቶች ነው እንጂ ወይስ ብለህ ወስደህ ሌላ ነገር አንተ እንደምትተማመንበት ሲሆን ልጆቼን ማሳደግ እፈልጋለሁ። አንተ ግን እውነት ካለህ ካልፈራህ ይሄ ወይስ ወስደህ ፍርድ ቤት ከሰጠህ አዎ ያስይዘኛል። ለምን አያስይዘኝም? ያስይዘኛል። ግን አንተ እውነት ካለህ ካልፈራህ መጽሐፍ ቅዱስ ይዘን ንስሐ አባታችንን ያለንን አድርገን እንስማማ ባይ ነኝ። እኔ እውነት አለኝ። ከአባቶች ጋር ለመቅረብ አልፈራም። አንተም ካልፈራ አባቶች ጋር እንገናኝ። ሀቡዬ ይቅርታ፣ እኔ ልውረድ። እውነት ካለህ ቪዲዮ የት አግኝቶ ቀረጸው? እኮ ነው ቮይስ ቪዲዮ አይደለም። ቪዲዮቹማ ይኸውልሽ ቮይሶች ናቸው። ቪዲዮዎች አይደሉም። ቮይሶች የተጎዳኋቸው ነው እንጂ የእሷ ነገር አይደለም። ቪዲዮዎቹ ምን የተጎዳሁት ነው። የእሱ ጉዳት ነው። የአንቺ ቮይሶች የራስሽ ድምፅ። በዚህ ደረጃ ለፍቅር እኔ ምንም አይነት ነገር እንዳላደረኩ እኔነቴን አውቀዋለሁ። ሀቢባ እግዚአብሔር ነው የሚፈርደኝ። እውነቴን እግዚአብሔር ነው የሚፈርደኝ አልኩሽ እኮ። የቮይስ ምስክር ብዙ ይኖረኝ ነበረ፣ ያወራሁበት ብዙ ይኖረኝ ነበረ። ስልኬን ራሱ ነው የሰበረው፣ ራሱ ነው ያሳጠኝ። ኢራናዊ ሁኜ ከሀገር ቤት እስከምገባ ድረስ ከፍቅራው እኔ ታምሜ ተኝቼ ታምሜም አይደለም እንግዲህ የተናገርኩትን ተናግሬያለሁ። በዛ ምክንያት እዛ ነበርኩኝ እንጂ በዚህ ደረጃ አላደረኩም። እውነት እግዚአብሔር ለሚያውቀው። ስለዚህ አርጋብኛለች ካለ እግዚአብሔር ስራዬን ይክፈለኝ፣ ስራዬን እግዚአብሔር ይክፈለኝ። ከእግዚአብሔር በታችን በላይ ማንም የለም አይደለም። እግዚአብሔር ይክፈለኝ። እሺ ካላረግሽ ቮይሱ ማን ነው? በምን ላጠጣው? አጠጣሁት፣ ታመመ። የማን ነው ቮይሱ? የማን አሁን የሰማነው ድምፅ የማን ነው? ራሱን ጠይቂ። ያንቺ ድምፅ አይደለም፣ የኔ ድምፅ አይደለም። እኔ እንዲህ አይነት ቮይስ አላደረኩም። እንዲህ አይነት ቮይስ በፍጹም አላደረኩም። ማን ያደረገው? ልጅቷስ ማናት? እኔ አላውቅም። እኔ ፈጣሪ ወይ ይሄን አልኩ። አቡዬ ተሰማሱ። አንዴ ይመስማው ድምፅ ቢፍራድ
እንስማውና ድጋሚ ህዝብ ይፍረድ። አንዴት ነኝ አታቋርጪ፣ በእግዚአብሔር እኔ በልሽ ስለምንሽ አታቋርጪ። ይሄን ቮይስ አልኩሽ፣ ይሄን ቮይስ ብትልኪልኝ ደስ ይለኛል። ነገ ግን እኔ ከአባቶች ሂጄ እግዚአብሔርን በመሀላ ጨርሰዋለሁ። እንዲምልልኝ ይፈልጋለሁ። እኔ ልጆቼን ይንሳኝ በመሀላ እንዲምልልኝ ነው የምፈልገው። ለሱ በዚህ ደረጃ ወርጄ አላደረኩትም። እውነት እኔ ለሱ ይህን አርጌ ከሆነ ማለት ነው። ዛሬ ማሪ አድርገሽ ቮይሱ የማን ነው? አሁን እኔና ህዝቡ የሰማነው ቮይስ ያንቺ አይደለም? ከየት ያመጣው ብለሽ ጠይቂልኝ። ያመጣው እሱ ያመጣውማ ጠንቋዩን ያገናኘችሽ ልጅ 180 ሺህ ለእሷ 80 ሺህ ለጠንቋዩ 100 ሺህ ከከፈልሽው እሷ ናት የሰጠችው። 180 ሺህ ብር እየተከፈለው ለኔ ከዚህ ወስዶ ላስፈታለት። አሁንም አገሩን አልጠራም። ሰውየው ዘመዱ ነው። አምደ ጽዮን ይባላል። እሱ ሰውዬ ይከፍሎት የኔን ነው ያስፈታልኝ እንጂ ለሱ አይደለም የተከፈለው። ለኔ ነው የተከፈለው። እሺ ድምፁ የማን ነው? ይሄ አሁን የሰማነው ድምፅ የማን ነው? አላውቅም። ከየት እንዳመጣው አላውቅም። እግዚአብሔርን እኔም ጆሮዬን ተጠራጠርኩ። አንዴ ነው የማን እንደሆነ። ከዚህ በላይ ግን አንድ ህዝብ ያዳምጥና በኮመንት ይንገሩን። ማጆሪቲ ራይት ስለሆነ እኛ ምናልባት እኔ አንድ ሰው ነኝ ተሳስች ይሆናል። ፍቅር አንድ ሰው ነው ተሳስቶ ይሆናል። አንቺም አንድ ሰው ነች ተሳስተሽ። እኛ ሶስታችን ልንሳሳት እንችላለን። ግን 24 ሺህ ምናምን ህዝብ ግን ሊሳሳት አይችልም። ህዝብ ሁሌም ትክክል ነው። ስለዚህ ህዝቡ ይስማና ህዝቡ ይፍርድ። አንዴ እኮ አልኩሽ፣ አንዴ እኮ ስሜ ጠፍቷል። ችግር የለውም። እኔ ግን አሁን ልታሳምኝልኝ የምፈልገው አንዴ ያለበት ወይስ መጀመሪያ ዝም ብዬ ምግብና አረቄውን ላጠጣው መጠጡን ላጠጣው ከዛ በኋላ የሆነ ከበዝበዝ ሲል ሽንት ቤት ይገባ የለ የዛኔ ዶላር ኪ ሰጠዋል። መረጃ እየወጣ አይደለም አይደለ? እኔ የምልሽ ከአንቺ እኔና አንቺ የምናወራው በአንቺ በኩል ግን መረጃ እየወጣ አይደለም ማለት ምናልባት ሳሜ ካወቀችን በሽ እንደገና ደግሞ ማለት አሁን እንትን እያወራኝ ነበርና ከሚስ ብዛት ከሚስ ነበረ የሚሰራ እሱን ጠይቅልኝ ብዬው ራሴን ላረጋጋ ምናምን ነገር አለኝ። ምን ሆንክ አመመህ እንዴ ምናምን ስለው አይ ምንም ራሴን ማረጋጋት ስላለብኝ ነው ምናምን አለኝ። በነገራችን ላይ ፈዟል እናት አባቴ። እሺ ኮመንቱን ይሁን እንግዲህ እኔ አይደለሁም የምፈርደው፣ ህዝብ ነው የሚፈርደው። ህዝቡ ምን ይላል? ህዝቡ ስላለው አይደለም። ህዝብ አይሳሳትም። ራሴ ነው ህዝብ አይሳሳትም። እውነቱን የምናውቀው እኔ ፍቅር መድኃኒዓለም ነው የምናውቀው ስራው ማለት ነው። ስለ እሱ እኮ አይደለም፣ ስለ ድምፁ ያንቺነት ስለ አርገሽ አላራርሽም እኮ አይደለም። ይሄ ድምፅ ያንቺ ነው አይደለም የሚለውን ብቻ ነው የጠየቁት። እኔ ጆሮዬ ተሳስቶ ከሆነ ጆሮዬ ታሞ ከሆነ ህዝቡ ስንት ትገይኛለሽ? እኔ እኮ እንደ ሰውኛ ስላሰብኩ ነው ሪከርዶችሽን ያስቀመጥኩልሽ። ማለትም እንዳይሰማ እያደረግኩ ያለው ሀቢባ አቤት ኢዴት ተደርጎ የሰው ምስል ተደርጎ ባለጌ ቪዲዮ አይለቀቅም። ኢዴት ተደርጎ የሰው ተቀድቶ አይለቀቅም። ይለቀቃል አይለቀቅም? ይለቀቃል። ልጠይቅሽ፣ ይሄን ይለቀቃል። ማንም ሰው ዝሙት እየሰራ የሰራው ሌላ ሆኖ የራሱ ፎቶ ተደርጎ ይለቀቃል አይለቀቅም? ይለቀቃል። ስለዚህ እኔ ይህን ስራ አልሰራውም። አሁንም ስትሬት የምነግርሽ ይህን ስራ አልሰራውም፣ አላደረግኩም። ለሱ በፍጹም ይሄን አድርጌ አላቅም። ይሄን ካለ አልኩሽ እኔ አሁን ይሄን ካለ አሁንም ተደበቂ አትበይም። በቤተ ክርስቲያን አልደበቅም። አባቶቻችን እናናገር። በቃ እኔ እምልለት ለእኔ እኮ አይደለም መጽሐፍ ቅዱስ ለዕለት አያደርስብኝም። ነገ ለልጆቼ ነው የሚተርፈው እጣው። ስለዚህ እኔ እና እሱ ቤተ ክርስቲያን እንገናኝ። ለኦንላይን ሰራተኛ እኮ አንተ አባት ነህ። ለምን ታደርጋለህ? ምን ላግዝህ? ምን ልርዳ? እንደገና ደግሞ ሰራተኞቼ ታምሜ ሳይው ስራ ሲጠፋ የተለያዩ ነገሮች ሲፈጠሩ አንተ በህመም ላይ ሆነህ ነገሮቹ ሲወሳስቡብህ እንዴት ጥለንህ እንሄዳለን ብለው ህመሜን አብሮ የሚታመሙልኝ በተለይ ማናጀሩ ክብሮ አመስግኑልኝ። የታመመው ሚስቴ ብቻ አይደለም የምትታመመው፣ ሰራተኛ ለምሳሌ መቀደመ ይህ ነገር ሲፈጠር ሁሉ ነው ያለቀሰው። ምክንያቱም ሊበተን ስለሆነና አመስግኑልኝ። ከዛ በመቀጠል ሲጨንቀኝ ወደ ሳራ ሄዳለሁ። ሳራ ኤርሚያ በሻ ሱቁን ሲከፍት የኔ ትልቅ እገዛ አለበት።
እንደ ወንድሜ ነው እና ሲጨንቀኝ አንዳንዴ ሳራ ጋር ሄዳለሁ ሲቸግረኝ ጨምርና በጣም መልካም መፍትሄ ነች እና እሷን አመስግናለሁ። በጣም አመስግናለሁ። አንዳንዴ ገንዘብ ኑሮሽን ሰው ይቸግርሻል። እኔ ከሚስቴ ውጭ ሰው የለኝም፣ ጓደኛ የለኝም እና ሜቢ እሷ ጋር ሂጅ ህመሜን አንዳንዴ እናገራለሁ። እኔ በህመም ላይ ስታመም ድርጅቴን አሳልፌ የሰጧቸው ሰዎች አሉና ባዶ የሆንኩባቸው ብዙ ነገሮች አሉና ሳርዬ በጣም ነው የማመሰግነው። ኤርሚ ሀበሻ፣ ቤቴ ሀበሻ የዛሬ ዓመት መስከረም ላይ ሱቁን ለመዝጋት 100% ወስኜ ነበረ። እኛን አስጀምረህ እንዴት አንተ ትዘጋለህ ብለው እስካሁን ቁሞ እንዲንቀሳቀስ ያደረጉኝ ቤቴ ሀበሻ፣ ኤርሚ ሀበሻን፣ እስክንድርን አመስግናል። ሮዛ ስታመም ስወድቅ ስራዋን ጥላ በየሆስፒታሉ ምን ትንከራተትልኝ እሷ ነች። በአሁኑ ሰዓት ከባዱ ነገር ምን መሰለሽ ነው፣ ስትወድቂ ስትቸገሪ የሚለዩ ሰዎች አሉና በሽተኛ በሆንባት እንኳን ስራ ባልሰራ ባለቤቴ በወለደች በ4ኛ ቀኗ ዱባይ፣ አጅማን፣ ሻርጃ፣ አቡዳቢያ ላይ ደሟ ሳይደርቅ ኦርደር ያደረሰችበት ጊዜ አለ። ሚስቴ ሳይሆን እናቴ ስለሆንሽ በጣም አመሰግናለሁ በይልኝ። ነገር ግን ከመነሻው እስከ መደርሻው የአረብ ሀገር እህት ወንድሞች ናቸው እዚህ ያደረሱ። ነገሮች ሁሉ አልፎ ነገሮች ሁሉ ተስተካክሎልኝ ባለኝ ሰዓት እነ ሳሚ ቲክቶከሮች፣ ዩቱበሮች መናገር ይችላሉ። ሰዎችን ለማገዝ ብዙ አድርጌያለሁ። ሁሉ ነገር ተስተካክሎልኝ እናንተን ማመሰግንበትና እናንተን ማመሰግንበት ለተቸገሩ መረዳበትን ቀን ቅርብ እንዲያደርግልኝ ጤናዬ እንዲመለስልኝ በጸሎት አስቡኝ፣ በጸሎት አስቡኝ። ሀቢባም እግዚአብሔር ረድቶኝ ነገሮች ሲስተካከሉ አንቺን ጋር ማድረግ እንሰራ በህዝቡ መሀል ነው የምጠይቅሽ። እኔ ሌባ አይደለሁም። ሰዎች የትኛውን መንገዱ ከኔ መጠቀም ሳይችሉ ሲቀሩ ስሜን ያጠፉታል እንጂ የትኛውን መንገድ ማለት ደም ነው። አንድ ገንዘብ አልነካውም። አንድ ምክንያቱም ሰዎች ጋር ትጋጫለሽ። አብዛኛው እንዳልኩሽ መቀደመ ለማስረዳት እንደሞከርኩት እኔ አይደለሁም ማኔጅ ማደርገው። እንዳልኩሽ ድርጅቱን እንደ ትልቅ ድርጅት ማኔጅ ለማድረግ ብቻ መጠን ሞክሬ ነበር። ሰራተኛ ከኔ ጋር አይገናኝም። ምክንያቱም በየትኛው ጊዜ በጣም ስለሚያመኝም እንዴት አድርጌ ልንገርሽ እና አብረን ብንሰራ እጅግ ደስ ይለኛል። ብታበረታችኝ ጭምር ማለት ነው። ያለሁበት እንደዚህ ነው ልነግርሽ አልችልም። እግዚአብሔር በእርግጥ ይሄ ነገር ሲፈጠር ምክንያት ሲኖረው ይችላል። ሶሻል ሚዲያ እንኳን ጨክኜ እንደወጣ ያደረገኝና በጣም አመሰግናለሁ። ሜቢ ማነሻ አዛኑ የአንቺ ጉዳይ አልተፈታም፣ ታሪክሽን ያውቃሉ። ማገዝ ባለብኝ ጉዳይ አግዝሻለሁ። ዕቃ በመስጠትም በመስራትም ቢሆን ታያት። ምክንያቱም እች ልጅ ራሷን ልታጠፋ ትችላለች። የነመኪያ ጉዳይ አልተዘጋም። ብዙ ነገሮች በአባቶች ተደውለዋል። ስንታየው ደውላልኛለች። ብዙ ሰው ደውሎልኛል። ዛሬ ምንም ድምፅ እንዲሰማባት አልፈለኩም ነበረ። ድርቀቷ ስላናደደኝ እንጂ እኔ እኮ ኳንድም ቦይስ ብዙ ህመም ተሸክሜ የምኖር ሰው ነው እና እጅግ በጣም አመሰግናለሁ። ከቻልሽ 2 ነገሮችን መናገር እፈልጋለሁ። አዲስ ዓመት ነው። በታማኝነት በቅንነት ሰርቼ አደርሳለሁ እና ዕቃ አዘዙኝ እና ቀሪዋን ደግሞ እስክንድር ስለነበርኩበት ቪዲዮ ላይ መውጣት አይፈልግም። በኦዲዮ ሆኖ 1 ደቂቃ ጊዜ ብትሰጭልኝ እጅግ ደስ ይለኛል። በጣም ነው የምወዳችሁ። ሪንጎርልም ሁላችሁን እዚህ ያላችሁትን ሁላችሁን ወዳችኋለሁ። መብርሃን ልጆችን ኢንሳይ እኔ የሰው ላብ አልበላሁ። ልጆችን ኢንሳይ በየትኛው መንገድ ግን ሁሌ ይረባረቡብኛል። ያለኝ ይመስላችኋል። የሆነ ነገር ተፈጥሮ ኤምባሲ ቋንቁ ሲሄድ አንተ አለ እንደዚህ ያድርግላችሁ ይባላል። ወጆን ህመሜን ኪሴን የማውቀው እኔና ሁላችሁም በጸሎት አግዙኝ። አመሰግናለሁ እና ቪዲዮ ላጥፋውና ባካውራችሁ እና እሺ ብላለች። ችግር የለውም እሺ ብላለች። አስረዳቸው። እንዴት አመሻችሁ? ሁላችሁንም አመሰግናለሁ። ግን በጣም ኢሞሽናልም ስለነበርኩኝ አሁን ምን ብዬ እንደምናገር አላውቅም።
እንግዲህ እኔ ፍቅርን ካወቅኩት ሰዓት ጀምሮ በትግሉ በስራው እና በጥንካሬዎቹ አይቻለሁኝ አውቀዋለሁኝ እና እኔ አሁን እየተቆራረጠ ስለምናገር ድምፄ በጣም ይቅርታ። ምክንያቱም ራሴን ማረጋጋት ስለነበረብኝ፣ አንደኛ በጣም ተቆጥቼ ነበር የመጣሁት። ከዛ በፊት የነበረውን ንግግሮች በጣም በጊዜ መቋጨት ነበረባቸው እና እሱን ባለመሆኑ ብዬ ትንሽ ነበር። አሁን ደግሞ የእሱም ስሜት ባየው ሰዓት ስሜቱ በጣም ተጋርቶኝ ስለነበር በጣም ስሜታዊ ስለሆንኩኝ በጣም ይቅርታ። ሀሳቤን አደራቼ ለመናገር ቸግሮኛል እና ይቅርታ አድርጉልኝ። ግን እኔ አሁን በጠቅላላው ማሰብ የምፈልገው አሁን የነበረችውን እህታችን እና ፍቅር በቃ በቀላሉ ነገሮቹን መፍታት የሚችሉበትን ነገር ነው። በጣም ነገሩ የበዛው እንደዚህ አይነት ውስጥ ውዝግብ ውስጥ የተገባው እና እንደው አሁንም ቢሆን ከልቧ እሷ ጋር የቀረ እውነትም አለን ብላ የምታስበውንም ነገር ለማስተካከል በጣም በውስጥ ማለቅ የሚችል ነገር ስለሆነ ተረጋግተው በቃ ነገሮቻቸውን እሷም ምክንያቱም ቤተሰቦች አሏት፣ ልጆች አሏት እና ስራዋን በአግባቡ መስራት መቻል አለባት እና እውነት ይህንን ስራ አብራ ከፍቅር ጋር አብራ የጀመረች ከነበረች እና ጥሩ ደረጃ መድረስ ስለነበረባት እና የተሻለ ደረጃ ማድረግም ስለነበረባት በፍቅር ነው ተጋግዞ መስራት የሚቻለው ውጤት መምጣት የሚችለው ብዬ ስለማምን ይሄንን መጥፎ ሀሳቦቹን በሙሉ ያሉትን ነገሮች በይቅርታ ዘግተው ሁሉም ሰዎች ወደ ስራ መጡ። ምክንያቱም በነበሩት በዚህ 2-3-4 ቀናቶች የነበሩት ሁኔታዎች በጣም ነበር የሚያሳዝኑ። ምክንያቱም እኔ አንድ ኢትዮጵያዊ እዚህ ሀገር ላይ ውስን ናቸው ያሉት ትልቅ ድርጅቶች ያላቸው ስም ያላቸው በውስጣቸው ብዙ ሰዎች ይዘው የሚያስተዳድሩ ያሉት ሰዎች ማለት ነው። እኔ በሌሎች ሰዎች ካምፓኒ ባላቸው ሰዎች ይቀናለሁኝ እና አንደኛው ፍቅር ነው 30-40 ሰራተኛ በውስጡ ይዘው የሚያስተዳድር። እሱ ጋር የነበሩ ሰራተኞች ደግሞ የራሳቸውን ችለው ደግሞ አሁን እነሱም ሌላ 3-4-10 ሰዎች በውስጣቸው ይዘው እያሰሩ ነው። እሱ ጋር አብረው የጀመሩ እሱ ጋር ይሰሩ የነበሩ እና ይሄ እጅግ በጣም ነው ደስ